ተናገሪ። ምንድን ነው የምታስመስለው? ተናገሪ። ምን እያደረግሽ ነው? ቆይ ምን እየሆንሽ ነው እንዴ? አብደሻል እንዴ? አሁን ውጭ አልነበርሽ? ከምን የመተሽ ነው እንደዚህ የምታደርጊው? እመነኝ ኪራ፣ እሷ በደንብ ታወራለች። ስትዝትብኝ፣ ስትሰድበኝ በጣም ስትናገር ነበር። ይቺ እባብ እኔን አሳብዳ ትዳሬ ልትወስድብኝ ተግታ እየሰራች ነው፣ ግን አላስደስታት። እኔም እንደሷ መጫወት ነው ያለብኝ። ግን ማንም አላመናት። ስልኩን ሁላ የት እንደምደብቀው ግራ ነው የገባኝ። ግን አላማዬን ሳላሳካ ከዚህ ቤት አልወጣም። ወይኔ እንኳን ደስ ያለን። እንኳን አብሮ ደስ አለን ሀና። አንተ እንደዚህ ጎበዝ ነህ እንዴ? ወይኔ በስመ አብ፣ በእውነት በጣም ነው ያስገረምከኝ። እንዳደርሽሽ እንዴት ነው እባክሽ? አንቺም ባልሽም በጣም ተነሳችሁ። ድሮ እኮ አንዳችሁ ስጮህ አንዳችሁ ረገብ ብትሉ ነበረ። ማንም ሰው ነገረኛ መሆን የሚያውቀው የለም። እሺ በጣም ነው የሚገርመው። እንዴ ሶሲ ማውራት ትችላለች ማለት ነው? ጽናት እውነቷን ነው። ኧረ ይህቺ የሚያሽቁቅ እንዴ ነገር ሶሲዬ መጣሽ እንዴ? እኔ እኮ ልገባ ብዬ በቃ ተመልሼ ወጣሁ። በቃ ችግር የለውም እዚሁ እንዴ ምን አፍሽን ዝጊና ተቀመጪ። ምን ልታረጊ ነው? እኔ ለማውራ ለሰዎች ልትናገሪ አይደለ? ይሄን ለፍላፊ ምላስሽን እቆርጥልሻለሁ። እቺ ሴት ሲጀመር ትዳራችንን ለማፍረስ ነው እዚህ ቤት የመጣችው እንጂ መናገር ትችላለች። ጽናት፣ ይሄ ነገር በጣም ነው የሰለቸኝ። ልጅቷን እስኪያት ልትገያት ነው እንዴ? እስክታገግም እዚህ ትሁን ማለት ምንድን ነው ጥፋቱ? አንቺ እባብ፣ አንቺ አውሬ፣ ተናገሪ እንጂ እንደቀደሙ። አሁን ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ጽናት አስተማሪና አዝናኝ የሆነውን እነው ዛሬ ደግሞ ምን ተፈጠረ የሚለውን አብራችሁ ቆይታ አድርጉ ከኔ ጋር። ቪዲዮንም እስከ መጨረሻው በማየት አበረታቱኝ እያልኩኝ ዛሬ ላይ ሙሉ እና ትዕግስተኛ እንዲሁም ደግሞ በራሷ ላይ ጠንካራ ለመሆንም ህሌኔ የምትላትን ነገር ያለመስማት ለራሷ ወስናለች። ሰኒን ለመሸኘት ስትሄድ መንገድ ላይ አግኝታ መጥፎ ብትናገራትም እሷም እልክ ልኳ ነግራ ተመላልሰዋል። ሶሲና ጽናት አሁን ላይም እንደተያያዙ ናቸው። ጽናት ተናገሪ ሰምቼሻለሁ በስልክ ስታወሪ በማለት ብትላትም ሶሲ ደግሞ በትዕግስት ዝምታዋን ቀጥላለች። ምክንያቱም ጽናትን ለማናደድ ፈልጋ ይሆን የሚታወቀው ነገር የለም። አሁን ላይ እሷም ዝምታዋን ቀጥላለች። ጽናት ግን ስታወራ ሰምታታለች በስልክ። ኪራ ግን ይቺ ልጅ በሽተኛ ናት እስከምትሻላት ድረስ ታያት በማለት እያረጋጋት ነው። በአንድ በኩል ክብሮም የኪራን የሚሰራውን ስራ ለአንድ ቀንም ቢሆን አግዘኝ ስላለው አሁን ላይ ሀና ደስተኛ ሆናለች። ረጋ ያለ የማይቆጣኝ የማይሰድበኝ አለቃ ስላገኘው ተመስገን በማለት ደስ ብሏት እየተፍለቀለቀች እየሰራችም ነው ያለችው። ሚናም እንግዲህ ወደ ሱሴ ክፍል ትገባና ጽናት ታወራለች ትላለች። እስቲ አውሪ ልስማሽ፣ ተኒ ጋር እናውራ፣ እንማት ጽናትንም ችግር የለውም እኔም በሆዴ የሆነ ነገር ይዣለሁኝ በማለት ብትጠይቃትም ሶሲ ታፈጥባታለች። እባክሽ አታፈጭብኝ፣ እናውራና እስቲ እንማት በማለት እንግዲህ ይህንና ያንቺ ነገር እዚህ ለመቆየት ዘዴ መፍጠሪያ ነው፣ ስለዚህ ነው ዝም ያልሽው በማለትም ብትላት ሶሲ ግን ልታወራት አልቻለችም። ታዲያ ሚና ሆዷ የማይቋጥረው እናንተ መሀል ለምንድን ነው የሚገባው? ለምንድን ነው ጽናት የምትደግለኝ የምታስገባኝ በማላችሁ እያለች መጨረሻም ጥላት ወጥታለች። ሙሩም እንግዲህ እየለባበሰች ነበረ። ሀዊ ወዴት ልትሄጂ ነው ብላ ጠይቃታለች። እዚሁ ሰፈር ነው፣ ግን ደግሞ ሄሌኒ አግኝታ የሆነ ነገር እንዳትልሽና ውስጥሽ እንዳይቆስል በማለት ስትነግራትም አሁን ላይ ናሆሜ አረጋግጦልኛል፣ ምንም የሚከፋይ ነገር የለም፣ ስለዚህ አሁን ጠንካራ ሆኛለሁ፣ አታስቢ በማለትም ለሀዊ ትመልስላታለች። ጽናትም እንግዲህ ለባሏ ትደውልና ለኪራ ምሳ ትመጣለሁ ብላ ጠይቀዋለች። ምሳ እንደማይመጣ ቁርሱም ቅርብ ጊዜ እንደበላ ይነግራታል። ግን ደግሞ የሆነ ነገር ልነግርህ ነበር ትለዋለች። እውነት ለመናገር እኔ ወይም አርግዛ ሊሆን ይችላል፣ ምናልባት ሰብረስ ልታደርገው ነው እያልኩ እየጠበቅኩ ነበረ። ነገር ግን ስለ ሶሲ ነበር የምትነግረው።
ንገሪኝ በቃ እስከ ማታ ተምቆይ ብሎ ውጥር ሲያደርጋት ሶሲ ሰላም አይደለም ወይ ሲላት ሰላም ነው ብላ ከዛም ግን ደግሞ እንዳትናደድ ትለዋለች። በቃ እስከ ማታ መታገስ ስለማልችል ንገሪኝ ብሎ ሲጠይቃትም ስታወራ እኮ ሰማኋት። ኪራም ታዲያ ማናት የምታወራው ሶሲ ናት ወይ መቼ ነው ያወራችሁ ብሎ ሲጠይቃትም እኔ እኮ ታወራለች ስላችሁ አሰሙኝም እያስመሰለች ነው በማለት እንግዲህ ትናገራለች። እያስመሰለች ነው ስትለው ለምንድን ነው ማስመሰል የሚያስፈልገው? ግን ደግሞ ስመጣ ወራት አለው በማለት ሲላትም እኔን ስለማታምነኝ ነው ወይ እሷ የምታወራት በማለት ጽናትም እንግዲህ ትናገራለች። ምንም ስታረግ አላየኋት የምትለኝም ደግሞ አንተ ሳትሆንክ ቤት ውስጥ የምትውለው እኔ ነኝ በማለት እንግዲህ ጽናትም እኔ እኮ ሚስት ነኝ እኔን ማመን አለብህ በማለትም እንግዲህ ጽናት ትናገራለች። አሁን ስራ አለብኝ ስመጣ እንነጋገራለን። ሐኪሞቹ እኮ ማውራት አችልም ብለውኛል። የነገረች ነገር አለ ወይ ብላ ስትጠይቀውም ይሄ ነገር እየበዛ ነው በማለት እንግዲህ ስራም እንዳለበት ይነግራትና ስልኩን ይዘጋል። ክብሮምም እንግዲህ እየሰራ እያለ በሀሳብ ጭልጥ ብሎ ሄዷል። ሀና ስትመጣ ስትጠራው ስላልሰማት ክብሮም ምን ሆነ ነው በሀሳብ እኮ ሄደሃል በማለት ተናግረዋለች። የተኛ መሰለኝ እኮ አይንህን ገልጠህ በማለትም እንግዲህ ትናገራለች። ሁሉም እኮ የራሱ ሀሳብና እቅድ ይዞ ነው የሚዞረው። ምን አሳሰበ ምን አስጨነቀ ብላም ክብሮምን ለመምከር ትሞክራለች። ልክ ነሽ፣ በነገራችን ደግሞ የስነ ልቦና አማካሪ ነኝ በማለትም ለካ መድኃኒቱን ይዘህ አንተ ነህ እንዴ የምታግዘው በማለት ሀናም ትመልስ መድኃኒቱን እጅ ላይ ይዘህ ነው ወይ በማለትም ስትነግረው ዶክተር እኮ ምንም ያክል እውቀት ኖሮት ቀዶ ጥገና ቢያደርግ እንኳን ለራሱ አይሆንም በማለት እንግዲህ ይመልስል። ታዲያ ቡና መጣሽልኝ ወይ አመሰግናለሁ ብሎም ታዲያ እንደዚህ ፈዝ ነው ሰዎቹን የምታገኛችሁ በማለት ሀናም ትናገር። እንደ ጠቢብ ሰለሞን አይኑን ገልጦ ነው ወይ የሚተኛው በማለት እኮ ገርሞኝ ነው ስቀሰቅስ ነው እንጂ እንዳልተኛ አወቅኩ በማለት ሀናም እንግዲህ ቀልዷን ጣል ታደርግበታለች። ስለ ቡናውም አመሰግናለሁ ሲላት አንድ ቀን ጥበቤን ለብሼ ሳፈላለህ ነው የምታመሰግነኝ፣ ለታዘዘ ቡና ነው የምታመሰግነኝ በማለት ምግብ ማብሰልስ ትችያለሽ ወይ ሲላት ላት ብቻ መሰለ ወይ የምችለው በደንብ ነው የምችለው በማለትም እንግዲህ ትነግረው። እንግዲህ ከመሀልም በጨዋታ መሀል ክብሮሚክ ይተክዛል። ለምንድን ነው እያወራሁህ እንደዚህ የምትሆነው ስትለውም ሰዎች ግን እኛ እየወድናቸው ለምንድን ነው የሚጠሉን ብሎም ጥያቄ ያቀርብላታል። በየትኛው መንገድ ለምሳሌ እኔ ቤተሰብ ተወድጄ ስለማላቅ ምናልባት በሌላ መንገድ ከሆነ ላስረዳ እችላለሁ በማለት እንግዲህ ሀናም ትጠይቀዋለች። ለምትወጁ ሰው ፍቅርሽን ስትገልጭለት ንቆት ሲያልፍ ምን ታረጊያለሽ ብሎም ቢጠይቃት እንደየሰው ይለያያል። እወደዋለሁ ብለህ ሳታስብ እንጂ ራሳችንም ዞር ብለን መጠየቅ አለብን። እኛስ የሚለው ያ ሰው ብቻ አይደለም ተጠያቂ ሆነ የሚሆነው በማለት እንግዲህ ሀናም ያላትን ምክር ትነግረዋለች። የሰው ልጅ ከመሬት ተነስቶ የመጥላት ፍላጎት ያለው አይመስለኝም። ስለዚህ አንተን ለመጥላት ፍላጎት ምክንያት አላት ነው አይደል የምትይኝ በማለት እንግዲህ የሰኒ ፍቅር አሁን ላይም አልለቀቀውም። ግን ደግሞ ሰዎች እንዲወዱንም እንዲጠሉንም የምናደርገው እኛው ራሳችን ነን በማለት እንግዲህ ለክብሮም ግን ደግሞ እኔ እሷ ላይ ምንድን አንቺ ለፍቅር ደፋ ቀና ስትይ ስትወጂው ያ ሰው ደግሞ ሲጠላሽ ምን ማለት ነው በማለት የጠየቃትን ምላሽ ልባችን ካልታዘዘልን ለፍቅር ደግሞም በአንድ በኩል ብቻ ከሆነ ሊሆን አይችልም። ስለዚህ በሁለቱም በኩል ፍቅር ከሌለ ለሁለቱም ጥሩ አይደለም። በአንድ በኩል ያለ ፍቅር ፈራሽ ነው በማለት እንግዲህ ባላት ነገር ትመክረዋለች። ለክብሮ እንደዚህ ደፋ ቀና ብለ ላፈቀርሽው ሰው ፍቅርሽን ለሰጠሽው ግን ለምንድን ነው እንደዚህ የሚሆነው በማለት ክብሮምም እንግዲህ ጥያቄውን ያከታተል። ጋም እንዳልኩህ ልብ ካልተረጋጋና ካልታዘዘ ደግሞ ነገር ቢፈጠር ነገሮችን ልንቀይራቸው አንችልም በማለት ሀና ባላት ነገር እያስረዳችውና እየመከረችው ትገኛለች። ሶስም እንግዲህ በሯን ትዘጋና ጽናት ሁሉንም ነገር ላይ ደርሳብኛለች፣ ግን ደግሞ ማንም አላመናትም በማለት በስልክ ታወራለች። ሶሲ ታዲያ እያስመሰለች ነበረ። ታዲያ ስልኩንም የት እንደምደብቀው ግራ ገብቶኛል፣ በየደቂቃው እየተከታተለች ነው በማለት እየነገረቻት ነበረ። ለማን እንደሆን ባይታወቅም አላማዬን ሳላሳካ ከዚህ ቤት አልወጣም፣ ከእሷ ጋር ምንም ማድረግ አልፈልግም ነበር፣ ነገር ግን ትዕግስቴን አስጨርሰዋለች። አሁን ደግሞ የእሷ መጨረሻ ማየት አለብኝ እዚሁ ቤት ቁጭ ብዬ በማለት እንግዲህ እየዛተችም ነበር።
መጀመሪያ በዝምታዬ ነው ማሳብዳት፣ ከዛም በኋላ ቀስቀስ እያልኩ ማደርገውን አውቃለሁ በማለት እንግዲህ ትዝታለች። ወዲያው በር ሲንኳኳባት ቆይ በር እየተንኳኳ ነው ብላ ስልኳን ትዘጋለች። ሀናም እንግዲህ በስራው ክብሮምን በጣም ታመሰግነዋለች። እንደዚህ አይነት ጎበዝ ሰው ነህ ወይ? የማይታመን ነው። ስብሰባውን ትተውት ይወጣሉ ብዬ ፈርቼ ነበር መጀመሪያ ላይ። ኪራ ደግሞ እስከ ሳምንት ድረስ አንቺ የት ሄደሽ ነው በደንብ ሳታስረጁ በማለት ሲጨቀጭቀኝና ሲቆጣኝ እየታየኝ በጣም ነበር የፈራሁት። በጣም አመሰግናለሁ ብላ ትጠመጠምበታለች። እኔን ቆይ ቀላል ሰው አድርገሽ ነው የምታይኝ በማለት ክብሮምም እንግዲህ ከዛም አልፎ ለሁለት ለሶስት ቀን ያክል ስድቤን እጠጣለሁ ብዬ ነበረ፣ ግን ከዛ ተርፍ ያለው ተመስገን ነው በማለት ፈገግ ትላለች። ክብሮምንም ቢሆን ጥምጥም ትልልበታለች። እውነሽን ነው ወይ ወንድሜ እኮ ለስላሳ ሰው ነው በማለትም ይነግራታል። ለስላሳ ነው? እስቲ እናንተ ቤት ለስላሳ ነው የሚባለው ሰው ቁጣ ቁጣ ነው ወይ? ቤት ውስጥ እንዴት ነው? ቆይ ኪራ እንድትነግረኝ ይፈልጋለሁ በማለት እንግዲህ ክብሮምም ፈገግ ይላል። ግን አንተም እንደሱ ነህ፣ ግን ደግሞ እንደዛ ስለ ቁጣ ቁጣ እንዳይል በማለት እንግዲህ ሀናም ወደዛ ትደራርብለታለች። እሱም በፈገግታው በአንድ በኩል ደግሞ ሙሩ ወደ ሰኒ ቤት ለመሄድ ሰኒ ወደ ክፍለ ሀገር ስለምትሄድ የጆከር ጓደኛ የሆነው እስር ቤት አብሮ የነበሩት እሱ ዋስ ሆኖ ስላስፈታው ታዲያ እናቱ ደግሳ ጠርተውት ነበረ። ጆከርንም ሆነ ሰኒን ለመሄድ አሁን ተዘጋጅተዋል። ታዲያ ራኬብም ተዘጋጅታ ጓደኞቿ ሊሸኟት ስለመጡ እየጠበቀቻቸው ነበር። ሙሩም ወደዛ እየሄደች መንገድ ላይ ህሌኒ ትመጣለች። ታዲያ ሁለቱም የማይሆን ቃላት ሲመላለሱ በፊት አሁን ሁለታችሁም አንድ ላይ መነሳት መጮህ ጀምራችኋል በማለት ህሌኒም እንግዲህ ነገሯን ትጀምራለች። እንግዲህ ማንም ሰው እኮ መጮህ እና መናገር መሆን አያቅተውም፣ ነገር ግን ሰላምንና ፍቅርን ስለምንፈልግ ነው በማለት ለህሌኒ ትነግራት። ምንም እንግዲህ በገዛ ፈቃድሽ ጦርነቱን ልጀምሪው ነው ማለት ነው በማለት እንግዲህ አላርፍ ካልሽ በማለት ሙሩም ሁለቱም ቆሙ። ህሌኒ አሁን ላይ በጣም ክፉ ጨካኝ ሆናለች። መጀመሪያውንም እሷን ከሙሩ ጋር ለማለያየት ሙከራ አድርጋ ነበረ፣ ግን ደግሞ ልጇ ስለታገተች በዛ መሀል እንኳን ያንን ትታ አሁን ላይ ሌላ ችግር እየፈጠረች ነው ያለችው። ያን ሁሉ ችግር አሳልፈው ልጇ ከተገኘችላት በኋላ ልጇንም ወደ እናቷ ጋር ወስዳ አሁን ላይ ናሆምን ለመያዝ ስትል የማታደርገው ጥረት የለም። ነገር ግን ለልጇ ራሱ ናሆም ወንድ ልጅ እንጂ ሴት ልጅ አይወድም ብላ ስለነገረቻት አባቴ እኮ ወንድ ነው እንጂ የሚወደው ሴት ልጅ አይወድም ብላኛለች እናቴ ብላ ለነኪራ ነግራቸው ነበር። ሄሌኒ አሁን ላይ በጣም ክፉ እየሆነች ነው። ሙሩንና ናሆሜን ለማለያየት የማታደርገው ጥረት የጊዜ ጉዳይ እንጂ አንቺ ቁጭ ብላሽ የምታለቅሽበት ቀን ደግሞ ይመለሳል ብላ ሙሩ ስትናገራት እኔ ልጄን ይዤ አለቅሳለሁ፣ አንቺ ምን ይዘሽ ታለቅሻለሽ? መውለድ አትችይ በማለት እንግዲህ ሆድሽን ይዘሽ ነው የምታለቅሹ በማለት ክፉ ክፉ ቃላትን ትናገራታለች ሙሩን። ሙሩም እንግዲህ በጥፊ አልሳታለች። ሴት ለዛውን ከወለደች አንድ እናት ከሆነች ሴት እንደዚህ አይነት አስጠያፊ ቃላት አልጠብቅም፣ አንቺ ግን መጥፎ ሰው ነሽ በማለት ሙሩም የንዴቷን ብዙ ነገር ትናገራለች። እናት ነው አደል እንደዚህ የሚያንጨረጭረሽ? ገና ምን አይተሽ ቤሎን ለብሼ ስታይኝ ምን እንደምትይ አላውቅም፣ ግን ደግሞ ናሆምን እኔም መርጦኛል፣ ምንም የምታመጩ ነገር የለም በማለት ሙሩን ትናገራለች። ሞሸር ታይኛለሽ፣ አስፈላጊ ከሆነ ደግሞ አንቺን በታኝ አደርግሻለሁ በማለት ሙሩም እንግዲህ የተቻላትን መናገር በጣም ህሌኒ ትናደዳለች ብለሽ እንደሆነ እኔ አልናደድም በማለት እንግዲህ እሷም ትንጨረጨራለች። ጸጉርሽ እኮ ቆመ፣ ተናደሽ እንዴ? ሰርጉን ሳትይ ፍግብ እንዳትይ ስትላት ሙሩም ግብ የምትይው ቀድመሽኝ አንቺ ነሽ፣ ምክንያቱም አንቺ በሽተኛ ነሽ በማለት እንግዲህ ሙሩንም ትናገራታለች። ያው ጽናት መጣ እንግዲህ መጥፎ ነገር ስትናገር ጸጉሯን ትጨመድዳታለች። ደግሞ አንቺ ማነሻ ጨብጫቢ በማለት እንግዲህ ህሌኒም ትናገራለች። ከዛሬ ጀምሮ ሙሩን እንድትናገሪያት አልፈልግም፣ እገልሻለሁ በማለት ጉሮሯንም ሴጥ ታደርጋታለች። ሙሩም ታዲያ ታያት በቃ ጽናት እንደዛ ልጅ ጋራ መነጋገር አስፈላጊ አይደለም በማለት ጽናትም እንግዲህ ትተዋታለች። ህሌኒም ሁለታችሁንም እኔም አድርገውን አውቃለሁ ጠብቁኝ በማለት እየዛተች ትሄዳለች። ተያይዘው እንግዲህ ጽናትና ሙሩም ወደ ሰኒ ጋ ይሄዳሉ። ሶሲም እንግዲህ ከሳሎን ቁጭ ብላ ስልክ እያወራች ነበረ። ሚና ድንገት ትሰማለች በሩ ላይ ሆና። ወዲያውን ስታያት ሮጣ
ትይዛታለች በሩ ላይ። ታዲያ ልገባ ስልክ እኮ ነበረ፣ ምነው ያሮጥሻል? በማለት ሚናም ለማረጋጋት ትሞክራለች። ኪራ የዚች ፊደል ያልቆጠረች መጫወቻ ሆነ በማለት እንግዲህ ስታወራ ሚናም እያዳመጠቻት ነበረ። ማውራት ትችላለች ማለት ነው፣ ጽናት እውነቷን ነው በማለት እንግዲህ ሚናም ከበር ላይ ቆማ እያዳመጠቻት ነበር። በቃ ስላደረገችው ነገር እንድትጸጸት ነው ማደርጋት በማለትም ስትል ወዲያው ሚናን ቀና ብላ ስታያን ነበር። ሮጣ እንቅ ያደረገች። ታዲያ ሶሲ ስታንቃት ወይ ልገባ ነበር እኮ በማለት ሙሩም ትናገራለች። ወዲያውም ስባ ወደ ውስጥ ታስገባታለች። ታረጊ ነው ፊትሽን እንደ ድመት ነው ተለትልልሽ። ለካ ጽናት እውነቷን ነው አጅሪቷ በማለት እንግዲህ ሚናም ትናገራታለች። ደግሞ ላንቺ ማዘኔ በማለትም እየሰደበቻት ታዲያ እኔ ያወራሁትን ለአንድ ሰው ብሰማ እገልሻለሁ፣ አንገትሽን በጥሽ ነው ምጥልሽ በማለትም ለማስፈራራት ትሞክራለች ሶሲ። ወዲያውም ታዲያ ማን ይፈራሻል ወይ ጉድ ብላ ገርሟት ስልኳንም ፍለጋ ጀምራ ነበረ ሜና። ወዲያው ቢሏ አምጥታ በቢሏ ምላስሽን ቆርጬ ነው ማሳርፍሽ በማለት ታስፈራራታለች። ሜናም ታዲያ ባለ አቅሟ መንጭቃት ወደ ውጭ ትሮጣለች። ተከትላትም እየሮጠች ነበረ። ልታገኛት ግን አልቻለች። ለሰኒ ደውዬ መናገር አለብኝ ብላ ነበረ፣ ግን ሳትነግራት ወደ እነ ሰኒ ቤት ታመራለች። ሙሩና ጽናትም ወደ እነ ሰኒ ቤት ሄደዋል። ሰኒን ለመሸኘት ነበረ። ሰኒ ደግሞ ቆንጆ ልብስ ገዝቶላት ባሏ አብረው ወደ ቤት ይገባሉ። ለእህቷም ስታሳያት በጣም ደስ ብሏት ቆንጆ ልብስ ነው ትላታለች። ግን ደግሞ ነገም ለብሽ ይሄንን ነው የምሄደው ስትላት ሱሪ ይሻልሻል በማለት እንግዲህ ያለውን ነገር ይዋይ። ራኬብም በጣም ደስተኛ ሆና ፍቅር ሰኒና ጆከር ባላቸውን ላይ ደስተኛ በመሆኗ እህቷ ራኬብም ደስተኛ ናት። እነሙሩም ታዲያ ሲመጡ እንግዲህ አሁን ላይ ከባልሽ ጋር ደስተኛ ሆነሻል በማለት እነሙሩም ሲነግሯት እናንተ እንደቀለዳችሁብኝ ታስታውሳላችሁ ወይ በማለት ወደ ኋላ ዞር ብላ ሰኒ ትራስ እያቀፈች ባሌ ነው የምትላቸው። ደግሞ እነ ኪራም ሲመጡ ብቻችሁን ነው የምተኙት ተባላችሁ ጋር ተኙም ብላ ያስተኛቻቸው። በዛን ሰዓት ትዝ ብሏት እየተነገሩ ነበረ። በፊት ያደረጉት ነገር በትዝታ ወደ ኋላ መለስ ብለው አሁንም ቁጭ ብለው እኔም ልከራይ መሰለኝ ምን ሲሏት እንደናንተ የሚያቅፈኝ ፍቅረኛ ነዋ በማለት እንግዲህ ሲስቁ ዳምጣው በቃ በማለት ወደ መኝታ ቤቷ ሲገባ ለካ እንደዚህ ፈታስ ያደረገቻችሁ ነው ከዚህ ቤት የማጠፉት በማለት እነ ኪራም ይናገራሉ። ልጆች አለቃ ትላለች በማለት ሙሩም ትናገራለች። ታዲያ ሰኔ ትራሷን አቅፋ ትመጣ። እሱን ስታቅፍ ሁሉም ይስቃሉ። በባሌ መሳቅ አይቻልም በማለት በፊት ያደረጉትን ወደ ኋላ ትዝ ብሏት እያሰቡና እያስታወሱ ነበር። ጽናትም እንግዲህ ወደ ቤት ከተመለሰ በኋላ ከሶሲ ጋር ግብግብ ይቀድማሉ። ወዲያውም ታዲያ ለቃቂኝ ባክሽ ብላ ትገፈትራታለች ጽናትን። ሶሲ ለካ ስታስመስይ ነበረ አልናገርም ያልሽው ተይዘሻል በማለት እንግዲህ ጽናትም የሌለ ኃይሏን ጨምራ ትናገራለች። እንኳን ደስ ያለች ጽናት፣ መናገር ቻልኩ ዛሬ ነው አይገርምም በማለት ለማምሰልም ትሙከራ ታደርጋለች። ግን ደግሞ ጽናት ቆይታለች ከሰመቻት ሆነ ብላ እንጂ ዝም ያለችው። ግን ደግሞ ኪራ ሊያምን አልቻለም። በአንቺ ቤትማ በዛው ዝም ብዬ እንድቀር ነበር የፈለግሽው፣ አይገርምም የፈጣሪ ስራ ዛሬ አወራው በማለት ሶሲም ትናገራለች። ብዙ አትደሰች ጀምራ ማውራት እንደምችል አቅ ነበረ በማለት ጽናት ስትነግራት ወይኔ በማውራት እኮ ደስ አለኝ እየወራው ነው አይደል ጽናት ትላለች። ደግሞ እንግዲህ ሁለቱም ሲጨቃጨቁ ተመሬት አንስቶ ሰው ባደረገሽ እላው ላይ ችክ ታደርግበታለች ወይ? አሁን ንሂጅና ንገሪው አፌን መናገር ችያለሁኝ ማንን አደጋ እንዳደረሰብኝ ደግሞ እሱንም ጨምረሽ ትነግሪዋለሽ በርበሬ እንዳጠንሺ በማለት እንግዲህ ብታስፈራራትም ጽናት እንኳን አንገቷን ታንቅና ኧረ እባክሽ በማለት ሲተናነቁ ኪራ ያያል። ኪራን በማላቸው ይገባል። ምን አርጊ ነው የምትላት? እሷ እኮ መናገር አትችልም እባክሽ ጽናት ብሎ ይገላግላል። ኪራ እየዋሸች ነው፣ ይቺ ሴት ሲጀመር ትዳራችን ለማፍረስ ነው የመጣችው በማለትም ብትነግረው ኪራ ግን ሊሰማት አልቻለም። ምንም አታወራም እኮ ዶክተሮቹ ደግሞ አታወራም ብለውኛል፣ እባክሽ ታገሺ በማለት ጽናት የሚናገር ቤትም እንግዲህ ገብተው ይህ ከገቡ በኋላ ጽናትና ሶሲ ይያያዛሉ። ኪራ አሁንም ይመጣል። ጽናት አንቃ ስላየ ኧረ እባክሽ እባክሽ ለእሷ ያለሽ ጥላቻ አሁንም ቢሆን ልጅቷን እየጎዳሻት ነው በማለት ኪራ ይገላግላል። ግን ደግሞ ታገሽ እባክሽ እስከሚሻላት በማለትም ይነግራታል። ሶሲንም ወደ ክፍልሽ ግቢ በማለት ሶሲ ተነስታ ወደ ክፍሏ ትገባለች። ግን ደግሞ ከኋላ ሆና እየሳቀቻን ነበር በጽናት
ጽናት እየተናደደች ነው ያለችው። ከመኝታ ቤትም ገብታ ቆይ እንደሷ ማስመሰል አለብኝ። አሁን ላይ እኮ ኪራይ እያመናት ነው። ማውራቷንማ እንዲያውቅ አደርገዋለሁ በማለት እየዛተች ነበረ። እውነተኛ ማንነትሽን፣ እውነተኛ የምትናገሪውን ድምፅሽን የማሰማው እኔ ነኝ። አሁን መረጋጋት አለብኝ በማለት ጽናትም ተረጋግታ እንግዲህ እያሰበች ነበረ። ቀጣይ ምን ይፈጠራል? ሶሲና ጽናት መጨረሻቸው ምን ይሆን? ሰኒስ ከጆከር ጋር በሰላም ወደ ገጠር ሄዳ ትመለስ ሲሆን ቀጣዩን አብረን እናያለን። ቪዲዮን ላይክ አድርጉት። ድራማ 260 ላይ ደርሷል። የዛሬው በዚህ አብቅቷል። ቀጣዩን አብረን እናየዋለን። መልካም ቆይታ ይሆንላችሁ። በሀገራችን ሰላም፣ ፍቅር እንዲሁም አንድነትን እየተመኘው